ኖላዊ ክፍል 45 ተለቀቀ። የሀንዬ አባት መጥተዋል። ሀንዬ እውነቱን አውቃለች። የሀንዬ አባት ልጁ መሆኑን አውቀዋል። ሀና እርግጠኛ ልጁ እንደሆነች ማንነቷ ነግሮታል። ልጄ ነው ያላት። እርግብ ግን ታደናቅጣለች። ውሸት መቼም ቢሆን ተደብቆ አይቀርምና ሀንዬ ከአባቷ ጋር ሐኪም ቤት ተኝታ ነበር። አባ ነቃህ እንዴ አለች። እኔማ ነቅቻለሁ። አባ እንዴት አደርክ? እግዚአብሔር ይመስገን። አሁን እንዴት ነው አባ? እየለቀቀ ነው ድካሙ? እግዚአብሔር ይመስገን። እንቹ ጥፍ ብለሽ አደርሽ አይደል? እናም ችግር አለው? እኔ እኮ ተመችቶኝ አደርኩት። ድንቅ መመቸት። አባ ደግሞ በዚህም ልትጨነቅ ነው? ብጨነቅስ ምን አመጣለሁ ብለሽ ነው አሉ። አባ እኔ እኮ ተመችቶኝ ነው ያደረው። ቆይ ስልኬን ግን የት አድርገው አስቀምጬው ነው አላ የሀንዬ አባት። ያው እዚህ ትራስ ውስጥ። ሀንዬ በጠዋት ስራ ልሄድ ወይኔ አንገቴ ምን ሆኜ ነው እያለች ተጠምዘሽ ያደርሽው ነው ደግሞ እኮ አታፍሪም ተመችቶኝ ነው ያደርሽ ስትይ አባዬ ሰዓቱ ትንሽ ይላል ብቻ ቢያር ቀር አይልም አይደል? ታስተካክሎ መቼ ነጋ ልጄ። ደግሞ የት ነው የምትሄጂው? ስራ ነዋ በዚህ ሌሊት። አዎ ደግሞ ምን የሚል ስራ ነው አባዬ? ትናንት ባደረኩት ነገር አለቃዬ ትንሽ ቅር ብሎ ነበር። ዛሬ ቀድሜ ልግባና አንዳንድ ነገር እያደረኩ ጠብቃት። እንደሱ ይሻላል እንዴ? እንደሱ አይሻልም አባ? የትናንቱን የተወሰነ ግን ላካክስ ላሲራ አሁን እደውልለታለሁ ይመጣል። ታዩ ልጄ በዚህ ሌሊት አታስጨንቂው፣ ቀስ ብሎ ይምጣ። አባዬ ልጅ አይደል እንዴ? ቢቸገር ምን ችግር አለው? አንቺ ደግሞ እንደው ቻው አባዬ ሰላም አለኝ ብላ ሀንዬ እሺ ልጄ ቻው በሰላም ዋይ። አባ ደግሞ በመድኃኒትህን በሰዓቱ ውሰድ እሺ ልጄ አታስቢ። ቻው በቃ ብላ አባቷን ስማ ሀንዬ ወጣች። እሱም ቻው ልጄ ደህና ዋይልኝ እያሉ ነው አባት። እፎይ ሰላም ሰላም! ውድና የተከበራችሁ የመቤት ቻናል ተከታታዮች በውስጡም በውጭም ያላችሁ ሰላማችሁ ይብዛ። ላይክ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። አዲስ የሆናችሁ ደግሞ በቅንነት ሰብስክራይብ አድርጉኝ። የዛሬውን ድራማ ኖላዊን ይዘን መጥተናል። ሰላምዬና ምናሴ እየተሳሳቁ እየወጡ ነበር። እንዴት አደርሻል? እግዚአብሔር ይመስገን። እንዴት አደራችሁ? ሰዓተኛው እንዴት መጣሽው? በሌሊት መጣሽ? አንዴ እንኳን እስከዚህ ልምጣ። በዚህ ሰዓት መጥተሽ ምን ትሰሪያለሽ? አንዬ ስራ ይጠፋል ብለሽ ነው? አንዬ ይልቅ እናንተ አየር ተቀበሉ እየወጣች። አዎ አየር ነው። ለምን ሀኛ ጋር ትይዝ? አይ ይቅርብኝ ምናሴ፣ ቀድሜ የመጣው ስራ ስላለብኝ ነው። ለነገሩ አንቺ ስራ እያልሽ ህይወትሽን ረስተሽዋል። መርሳት ሳይሆን እኮ ስራ ስላለብኝ። ይልቅ ለምን እህታችሁን ይዛችኋት? ማነው? እርግብን ገና ምርመራውን ጋር ሳይደረግ ሀንዬ ከፉክክር ወጣሽ። ይሁን ፉክክር አመጣሽልኝ ሀንዬ። እኔ ከማንም ጋር አልፎካከር። ተያት እባክሽን። ይቺ ወሬ ያለባት በቃ ሳይረፍድባችሁ እናንተ ሄዱ። እኔማ ስራ ይለባል። ደግሞ ቁርስ ምን እንደምፈልግ ታገኝ። ችግር የለውም። ለሁላችሁ የምትወዱን ነገር ሰርች አምጥጡ። እሺ በቃቸው። ሰላም ዋይልኝ ብላ ሰላም እየሳመቻት፣ ሀንዬም በቅናት እህትና ወንድሟን እየተመለከተች ነበር። የኔ ቆንጆ እህትና ወንድምሽ መሆናቸውን በቅርቡ ታረጋግጫለሽ። ጆሮ ፋዘር እንዴት ነዎት እያሉ ነው። መጣህ እንዲያ ሲል መጣሁ። እንዴት ነዎት? ይመስገን ደህና ነኝ አሉ የሀንዬ አባት። እንዴት ነው ሻል እያለው ነው? አዎ እግዚአብሔር ይመስገን ደህና ነኝ አሉ። በዚህ ሌሊት ደውላ አስቸገረች። ኧረ ምን ችግር አመጡብኝ ፋዘር? እርሱ አባት አይደል እንዴ? ልጅ ለአባት ደግሞ ምን ቢሆን ምን አለበት? እንደውም በረከት አንተ ልጅ አሁን ሳበት ስለቀ እርሶ ጋር እየዋልኩ ባልበስል ነበር የሚገርመኝ አለ ጆሮ። አንተ እስኪና አሁን ደግሞ ቁጭ ልበል ደግፈህ አንሳኝ። መነሳት ፈልገው ነው? ቆይ እስኪ ልቀቀኝ ራሴ ልሞክረው አሉ። እንዴ ፋዘር ቆይ ብሎ አሲራ አነሳ። አይ ፋዘር ለሕክምና ነው አይደል የመጡት? አዎ ምን አይ ከዚህ ከመንጣው በፊት በጣም ጠንካራ ነበር። አሁን ግን እየደከመዎት ነው። አይ ይመስለኛል መርፌው ነው። ግሉኮዝ ቢሆን እያሰከረኝ ነው መሰለኝ አለ። መርፌው ምን አደረገ? እንዳገኙ እየወጉኝ እኮ እንደ መቀመጫ በፊት አረጉት። ካልሆነ እርስዎን መርፌ ሊወጉ የመጣውን ዶክተር እኔ ልጋው እንዴ? አሉ። ምን ብለህ ነው የምትወጋው?
መርፌው ምን ያህል እንደሚያም ይቅመሰው ብዬ ነው። አንተ እኮ አልገባህም ጭራሽ ብለህ ዶክተር መሆን አማረ ቢሆን ምን አንሶኛል? ትምህርት እንደሆነ እርሶ እንደሆነ እስኪ በቀኝ አስተማር ድንቄ መማር አሉ ያን ያባት ኧረ ፋዘር እነዚህ በላይ እንዴት ልማር? እና በለይተህ ተማርኩ ትላለህ እንዴ? እንደው ትንሽ አታፍርም? ኧረ እባክህ ወገቤን አሁን ተኝቼ ቆየሁ መሰለኝ ያዘኝና እስኪ ገደም አድርገኝ እግሬን ብቻ እያሉ ነው ያኔ አባት። ጆሮ በጣም ደስ የሚል ልጅ ነው። ሀና በን እኮ የምታውቃት ታገልብጣ ነው አንዷን ነው በን ነው እያሉ ያኔ አባት በአሲር ላይ እየቀለዱበት ነው። የወይዘሮ ሜላት ባለቤት ከሪፖርት ወደ ቤት መጥቷል። በር እያንኳኳ ነው። በራቸው ሲንኳኳ ሀንዬ በር ከፈተች። እንዲያያትም ደነገጠና ልጄ ብሎ አቀፋት። ሀናም እምትለውን አጣች፣ ደነገጠች። ሀንዬ ሻንጣውን ይዛ ልታስገባ ነበር። አባቷ ግን ልጁ እንደሆነች እንደ እኔ ልጅ ብሎ እቅፍ አረጋት። መተሽልኛል ማለት ነው ኧረ እያለች ነው ሀኒ። ምን ነው እኔ እኮ አባትሽ ነኝ። ለነገሩ ብትረበሽም እኮ አትፈረድብሽም። 16 ዓመት እኮ ቀላል አይደለም። ግን እኮ ቆይ አንቺ በዚህ ላይ ምን ልትሰሪ ተነሳሽ? እርግብ በቅልም እያለች ነው። እነሱ ገና አልተነሱም። እስከዚህ ሰዓት ሜላትም አልተነሳችም። ያው አላየሁትም ለማለት ነው እንጂ ተነስቶ ይሆናል እኮ። አሁንም በድጋሚ ቅፍ አረጋት። የኔ ልጅ መተሽልኛል ማለት ነው። እኔ እኮ ሲነግሩኝ አላመንኩም ነበር። ኦ ማይ ጋድ እያለ ይህ እንዴት ሊሆን ይችላል? ምኑ ልጄ? እውነት ደግሜ አይሻለሁ ብዬ አስቤም አላውቅም። ለምን? እኔ እንጃ። ተመስገን አምላኬ። ሻንጣዬን ላስገባው። ችግር የለውም እኔ አስገባዋለሁ። ደስ ይሻላል። እኔ አስገባዋለሁ ከሆነ ጥሩ ነው። በቃ ውስጥ ገብቼ እናንተ ሽለያት። እርግብ ብቅል ብያለች። እንደ ሶስት ታያለች። ሀንዬ የአባቷን ሻንጣ እየገፋች አስገባች። እሱም ከወይዘሮ ሜላት ክላስ ገባ። እርግብም ጥርሷን እየነከሰች ከምናሴ ክላስ ወጣች። በራ አንኳኳ። የሀና አባት በቃ የሀና አባት ነው ካሁን በኋላ። ሜላት ደነገጠች። ሰፕራይዝ ሲላት መስፍን ሜሉ አይኔ ነው እንዴ ምን ሆነሻል ማለት ብሎ ነይ ብሎ አቀፋት። እሷም ደንግጣለች። እኔ ይሄን ማመን አልችልም አለች። እንዴ ተረጋጊ እንጂ ምን ሆነሻል ሜሉዬ? እስኪ ቁጭ በይ። ቆይ እንዴት መጣት አልነበረብኝም ማለት እንዴት ነው ሳትነግረኝ የምትመጣው? ሜሉ ምን ሆነሻል? ልጆችን ለማየት መንጣት አንቺን የግድ ማስፈቀድ ያለብኝ ማለት ነው? እንደሱ ማለት ሳይሆን ነይ እስኪ እዚህ ጋር ቁጭ በይ። ቁጭ በይ ሜላት ታፈጣለች። በእውነት የዚህን ያህል የኔ መንጣት ገርሞች ነው? እንዴት ነው የማይገርመኝ መስፍን? ጭራሽ እኮ አላሰብኩትም ሜሉ። እኔና ያንቺና እኔ ያለንበት ሁኔታ ጥሩ ላይ ላይሆን ይችላል፣ ግን በዚህ በጭንቀትሽ ጊዜ ከጎንሽ ሊሆን ይገባል። ቢሆንም ቀድመህ ልትነግረኝ ይገባ ነበር። ምን እያልሽ ነው? ለምንድን ነው አሁንም ራስህ እንደዚህ የምታስበው? እንዴ እኔ እንደዛ አላሰብኩም። ከዚህ በላይ እንዴት የህፃን ልጅ ስራ ትሰራለህ? እንደ ቀልድ ባህር አቋርጠህ ስትመጣ እኔ መስማት የለብኝም? ይህ እኮ የሚካበር ነገር የለም። ለነገሩ አንቺ እድሜ ልክህን ልጅ እንደሆንክ ነው። ይሄ የመከፈት ያለ መከፈት አይደለም። እና ታዲያ ምንድን ነው? ከዛ እዚህ ድረስ ስትመጣ ቀድመህ ልትነግረኝ ይገባ ነበር። እኔ እኮ ሰሞኑን ቤተሰቡ ላይ የተፈጠረውን ነገር ምናሴ ሲነግረኝ ከጎንሽ ልቆም ነው የመጣሁት። ኧረ እባክህ አዝነህልኝ ነዋ። እንዴት ነው የማላስብልህ? እንዴት ነው የማላስብልሽ? አንቺ እኮ የልጆች ናት። የዛ ላይ አደባባይ ላይ አስጥለኝ ስትሄድ አላሰብኩ ነበር። ከመንጣት ጭቅጭቅ ነው እንደፈለክ ማሰብ ትችላለህ። በዚህ አይነትማ ገና ዱላ ማንሳት ትመችኛለሽ ብሎ የሰላም አባት ከወይዘሮ ሜላት ክላስ ወጣ። ይሄ ተረገመ አለች። ወይ ጉድ! ወይዘሮ ሜላት አይኗ የታወረው ለምንድን ነው? እርግብና ባዩሽ እየተጫወቱባት ነው። ሀንዬም ግራ ግብት ብሏታል። የኔ እናት ግን እውነት ተደብቆ አይቀርም። ሀንዬ አይዞሽ፣ አባትሽ ምንም ሳይጠራጠር ማንነትሽ ነግሮታል። አንቺም እውነትን ስለያሽ የሚወረዱት እርግብና ባዩሽ ናቸው። ሀሴት
ሀኒ ናት። እርግብ አንቀዝቅዟታል። እንዴ ነይ እስኪ ሰላም በይኝ። እንዴት አደርክ? ደህና ነሽ? እርግብ ሜሉ ሰራተኛ ስቀጥር በጣም ጎበዝ ናት ማለት እያለ ነው። አንቺን የመሰለ ቆንጆ ልጅ ነው አይቀጠረችም የምትለው ሁሉ አታለች። እስኪ ቁጭ በይ አላት። እሺ ብላ ቁጭ አለች። ለነገሩ ባታገኝም አትፈርድብሽም። መስፍን እባላለሁ። ይህን ሰላም አባት ነኝ። አውቃለሁ እኮ አላለችም። እና ለምን ደነገጥሽ? ሌባ መደንገጥ ሳይሆን የሆነ ባለው ነገር መጥፎ ስሜት የሚሰማ መስሎች ነው። በምን እያለች ነው? ያው ልጅ ነኝ በማለትሽ ነው። አላወቅኝ መሰለኝ አለች። አውቄሻለሁ። ይኸውልሽ እኔ ምክንያታዊ ሰው ነኝ ማለት አንቺ ወጣት ልጅ ነሽ። ያደረግሽውን ሁሉ ብታደርግን ያልፈርድብሽም። በዛ ላይ ደግሞ በጣም ታማሚ አባት አለሽ። እንዴት ማስረዳት እንዳለብኝ አላውቅም። ማስረዳት አይጠበቅብሽም። ገንዘብ ለማግኘት ግን በአቋራጭ የምትሄጂው ነገር እንዳይጎዳሽ መጠንቀቅ አለብሽ። ልጅ ነኝ ብለሽ እነ ሰላምን ለማታለል መሞከርሽ ልክ አይደለም። ግህንም አልፈርድብሽም። ኧረ እኔ ማንንም አልሸወርኩም። ይኸውልሽ ለልጄ ሰላም ደም ባሰጫት ኑሮ ልጄ እስከዛሬ ድረስ መኖሯ ራሱ እርግጠኛ አይደለም። ስለዚህ እስካሁን ላደረግሽው ነገር ነው ይቅርታ አድርጊ። እኔ ይሄ ነገር ምንም አልገባኝም ማለት ነው። ለማንኛውም አትጨነቂ። አሁን ልጆች የሉም። አዎ ቤተክርስቲያን ሄደዋል አለች። በቃ አንቺም ወደ ኪችን ግቢ፣ እኔ ውስጥ ገብቼ እሰይ ደግ እርግብ ተቃጠለች። ሀኒዬማ አባቷ ምንም ሳያወላውል እቅፍ አድርጎ ልጅ መጣሽልኝ ነው ያለች። እሷ ግን የምታረገውን አታ ከንፈሯን ትነግሳለች፣ ሰውነቷ ይንቀጠቀጣል። አቤት ሌባ እኮ ሁሌም እንደተዋረደ ነው። እንደው ጉድፈላ ዘንድሮ። የባዩሽ ስራና የእርግብ ስራ በቅርቡ ይጋለጣል። በሌላ እንመጣለን። እስከዛው ድረስ ሰላም ቆዩልኝ።